ሰላም ጤና ይስጥልን ውድ ethio-online ተከታታዮቻችን የዕለቱን ዜናዎች ይዤላችሁ ቀርብ ያለው ከዜናዎቹ ጋር ኤፍራታ ዝና ነኝ። ዜናዎቹን ያጠናቀረላችሁ ጌታቸው ወርቁ ነው። አብራችሁን ቆዩ። የሕዳሴው ግድብ ግንባታ እንዲቆም ተወሰነ የተባለው የሀሰት-ወሬ ነው። የግድቡ ግንባታ ከ68.5 በመቶ በላይ ደርሷል። ለአንድ ደቂቃ ግንባታው ሊቆም አይችልም። ዝርዝሩን ያጠናቀረችልን ቤተልሔም ሲሳይ ናት። በማህበራዊ ሚዲያ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው የሕዳሴ ግድብ ስራ እንዲቆም ትዕዛዝ ሰጡ በሚል የተለቀቀው ወሬ የሐሰት መረጃ መሆኑን የታላቁ ሕዳሴ ግድብ ማስተባበሪያ ብሔራዊ ምክር ቤት ጽሕፈት ቤት አስታወቀ። በአንጻሩ ግድቡ በየቀኑ በየ8 ሰዓታት የስራ ምድብ በ3 ፈረቃ ለ24 ሰዓት በግንባታ ሂደት ላይ እንደሚገኝና ለአንድም ደቂቃ ቢሆን ሊቆም የሚችል አለመሆኑን ለethio-online አስታውቀዋል። የሕዳሴ ግድብ የስራ እንቅስቃሴም ቢሆን ማንኛውም ግድቡን የተመለከተ ውሳኔ የሚተላለፈው በውጭ ጉዳይ አሊያም በውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ሳይሆን በቀጥታ በጠቅላይ ሚኒስትር አብይ አህመድ ነው በማለት ለethio-online የገለጹት የታላቁ ሕዳሴ ግድብ የህዝብ ግንኙነትና የኮሙኒኬሽን ዳይሬክተር አቶ ኃይሉ አብርሃም ግንባታው መቆም ካለበትም ውሳኔው የኢትዮጵያ ህዝብና የተወካዩ የጠቅላይ ሚኒስትር አብይ አህመድ ብቻ ነው ብለዋል። ታላቁ የሕዳሴ ግድብ ግንባታ ሁሉም ኢትዮጵያውያን በጋራ የሚሳተፉበት የልማት ፕሮጀክት በመሆኑ ምንም አይነት የገንዘብ እጥረት የለበትም። የኢትዮጵያ መንግስትም ከልማት ስራዎች ሁሉ ቁጥር 1 በጀት የሚበጅተው ለዚህ ግንባታ ነው። እውነታው ከመቼውም ጊዜ በላይ ግድቡ በፍጥነት እየተገነባ መሆኑ ነው። ሀቁ ይሄ ነው። ሌላው ሁሉ ሆን ተብሎ በሆኑ አካላት የሚነዛ የሐሰት ወሬና የማዳከሚያ ፕሮፓጋንዳ ነው ብለዋል። የሕዳሴ ግድብ ቀደም ሲል በሜቴክ ኃላፊዎች የደረሰበትን ንቅዘትና የስራ ጉድለት ታርሞ ችግሮቹም ተፈተው ግንባታው እየተፋጠነ ነው በማለት ለዘጋቢያችን ገልጸዋል። በአሁኑ ጊዜ የግድቡ ግንባታ ከ68.5 በመቶ በላይ ደርሷል ያሉት የኮሙኒኬሽን ኃላፊው አቶ ኃይሉ አብርሃም በግንባታው ሂደት አስፈላጊ የነበረው የጉልበት ሰራተኞች ሚና በአሁኑ ጊዜ በመጠናቀቁ ቀደም ሲል ይሰሩ ከነበሩት 12000 በላይ ሰራተኞች ውስጥ በአሁኑ ጊዜ ላለው ስራ አስፈላጊ የሆኑ 4000 የጉልበት ሰራተኞችና ሌሎች የሙያ ሰራተኞች ቀን ከሌሊት በማገልገል ላይ ናቸው ብለዋል። ግድቡ የተለያዩ ክፍሎች ያሉት ሲሆን የኮርቻ ግድብ የሚባለው ክፍል ሙሉ በሙሉ የተጠናቀቀ ሲሆን የሚሸፍነውም 5.2 ኪሎ ሜትር ነው። ወደ ላይ ቁመቱ ደግሞ 50 ሜትር ነው። ሌላው ክፍል ደግሞ ውሃ ሲሞላ ለጎርፍ ማስተንፈሻ የሚያገለግለው ክፍል ሲሆን ይህም 97 ከመቶ አካባቢ ግንባታው ተጠናቋል ብለዋል። የሲቪል ስራው በሙሉ የተያዘው ባለም አቀፉ የግንባታ ተቋም በሳሊኒ ኮንስትራክሽን ነው ሲሉ የገለጹልን የመረጃ ኃላፊው ሳሊኒ በአሁኑ ጊዜ ለመንግስት እንዳሳወቀው 82 ከመቶ ስራው ተጠናቋል ብሏል። ነገር ግን ቀደም ሲል ሜቴክ ይዞት የነበረው የብረታ ብረት ስራ በንቅዘት በጉድለትና በችግር ተተብትቦ የነበረ ሲሆን ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ በወሰዱት የማስተካከያ እርምጃ ታርሞ በአሁኑ ጊዜ ወደ 25 ከመቶ አካባቢ ተጠናቋል ሲሉ ኃላፊው ለethio-online አስረድተዋል። ቀደም ሲል የብረታ ብረት ስራው ከፍተኛ ችግር የነበረበት ሲሆን ጠቅላይ ሚኒስትሩ ስራ ሲጀምሩ 13 ከመቶ ብቻ ነበር ተጠናቆ የነበረው። በተቀናጀ የሐሰት ወሬ ሳንዳከም ልማታችንን እናፋጥናለን፣ ከዚህም የሚገታን ኃይል አይኖርም ብለዋል። ሲራራ የጤፍ ነጋዴዎች ንብረታቸው ያለአግባብ መወረሱን ገለጹ። ዝርዝሩን ቤተልሔም ሲሳይ እንደሚከተለው ታቀርብልናለች። ሀገር አቋራጭ ሲራራ የጤፍ ነጋዴዎች ንብረታቸው ያለአግባብ በኢ-ህጋዊ መንገድ በአዲስ አበባ መስተዳደር መወረሱን ለethio-online አስታወቁ። ነጋዴዎቹ ከአማራ ክልል ጎጃምና ሰሜን ሸዋ ጤፍ ከአርሶ አደሮች ገዝተው ወደ አዲስ አበባ በማምጣት ለገበያ የሚያቀርቡ መሆናቸውን ገልጸዋል። ሆኖም የአዲስ አበባ ከተማ አስተዳደር የአዲስ ከተማ ክፍለ ከተማ የመንግስት ባለሥልጣናት ብዛቱ 53 አይሱዙ የጭነት ተሽከርካሪ ሙሉ የሆነ ጤፍ ከመስከረም 9 ቀን 2012 ዓ.ም ጀምሮ ከነጋዴዎቹ በኃይል በመንጠቅ እንዲወረስ ማድረጋቸውን ነው ነጋዴዎቹ ለethio-online ያሳወቁት። ከ53ቱ ተሽከርካሪዎች መካከል 50ዎቹ ከጎጃም ለአዲስ አበባ ነዋሪዎች በሽያጭ ሊቀርቡ የመጡ ሲሆን 3ቱ ደግሞ ከሰሜን ሸዋ ለአዲስ አበባ ገበያ የቀረቡ ናቸው።
በአንድ ተሽከርካሪ የተጫነው ጤፍ ብቻ ከ170 እስከ 160 ሺህ ብር ይገመታል ተብሏል። ከነጋዴዎቹ መካከል አንዱ የሆኑት አቶ አበበ ሽታዬ በተለይ ለኢትዮ-ኦንላይን እንደገለጹት የመንግስት ባለሥልጣናት ንብረቱን ሲይዙ ያቀረቡት ምክንያት ለህገወጥ ደላላ ተሰጣላችሁ የሚል ነው። ነጋዴዎቹ ንብረታቸው እንዲመለስላቸው ቢሮአቸው ድረስ ሄደው ሲጠይቁም በፖሊስ እንዳስደበደቧቸው አቶ አበበ ለኢትዮ-ኦንላይን ገልጸዋል። ነጋዴዎቹ ቅሬታቸውን ለአዲስ አበባ ከንቲባ ጽሕፈት ቤት በደብዳቤ ቢያቀርቡም ይህ ዜና እስከ ተጠናቀረበት ጊዜ ድረስ ምላሽ አልተሰጣቸውም። በጉዳዩ ላይ በእነርሱ በኩል ያለውን እይታ ማብራሪያ እንዲሰጡን ወደ ከንቲባው ጽሕፈት ቤት የፕሬስ ሴክሬታሪ በተደጋጋሚ ስልክ ብንደውልም ጥሪው አልተመለሰም። ነጋዴዎቹ ህጋዊ የንግድ ስራ ፈቃድ ያላቸው ሲሆን ተገቢውን ግብር ለመንግስት እየከፈሉ መሆኑንም ጨምረው አሳውቀዋል። ንብረታቸው ከተወረሰበት መስከረም 9 ቀን 2012 ዓ.ም ጀምሮ ግን ስራ ማቆማቸውን ነው የተናገሩት። ይህንን ተከትሎ ዘጋቢያችን ያነጋገራቸው የከተማው ነዋሪዎች ይህ አይነት አግባብነት የሌለው ውሳኔ በአዲስ አበባ ከተማ ላይ የጤፍ አቅርቦት እንዲቀንስ ስለሚያደርግ በነዋሪው ላይ ዋጋ እንዲጨምር ያደርጋል። በተጓዳኝም በከተማዋ ነዋሪዎች ላይ የኑሮ ውድነትን ይጨምራል። በሌላ በኩልም ነጋዴዎቹ ጤፍ ይገዙበት በነበረው ጎጃምና ሰሜን ሸዋ አካባቢዎች ደግሞ የጤፍ ፍላጎት በመቀነሱ አርሶ አደሮች የሚሸጡበት ዋጋ እንዲቀንስ ስለሚያደርግ ይህም የአካባቢውን አርሶ አደሮች ላልተገባ ኪሳራ መዳረጉ እሙን ነው ሲሉ ለዘጋቢያችን ገልጸዋል። ከጅማ ዩኒቨርሲቲ የተፈናቀሉ የአማራ ተወላጅ ተማሪዎች ዛሬ ወደ ባህር ዳር አቀኑ። በጅማ ዩኒቨርሲቲ የተመደቡ የአማራ ክልል ተወላጅ የከፍተኛ ትምህርት ተቋማት ተማሪዎች በቡድን በተደራጁ ብሔርተኛ ኃይሎች መደብደባቸውንና ዛቻ እየደረሰባቸው እንደሆነ ገልጸዋል። በድብደባ ከዩኒቨርሲቲ የተፈናቀሉ 28 ተማሪዎች ትላንት ምሽት ደብረ ማርቆስ ከተማ የገቡ ሲሆን ዛሬ ወደ ባህር ዳር መጓዛቸውን ለማወቅ ተችሏል። የጅማ አካባቢ ተወላጅ ተማሪዎችና ነዋሪዎች ተማሪዎቹ እንዳይፈናቀሉ ለማድረግ ጥረት በማድረግ ላይ ናቸው። ተማሪዎቹ በደብረ ማርቆስ በነበራቸው ቆይታ በቦታው በሚገኘው የአማራ ወጣቶች ማህበር አቀባበልና መስተንግዶ ተደርጎላቸዋል ተብሏል። ተማሪዎቹ ወደ ባህር ዳር ያቀኑት የክልሉ መንግስት መፍትሄ እንዲሰጣቸው ለመጠየቅ እንደሆነም ተናግረዋል። አሁንም ቢሆን ኦሮሚያ ክልል ውስጥ በሚገኙ ልዩ ልዩ ዩኒቨርሲቲዎች የሚገኙ የአማራ ክልል ተወላጅ የከፍተኛ ትምህርት ተቋማት ተማሪዎች በልዩ ልዩ ቤተ እምነቶች ተጠልለው እንደሚገኙ ለኢትዮ-ኦንላይን ዘጋቢ ገልጸዋል። ይህ በእንዲህ እንዳለ በዩኒቨርሲቲዎች በሰላማዊ የመማር ማስተማርና የመልካም አስተዳደር ጉዳዮች ዙሪያ በባህር ዳር ከተማ ውይይት እየተደረገ መሆኑን ለማወቅ ችለናል። በውይይቱ የ47 ዩኒቨርሲቲዎች የለውጥና የመልካም አስተዳደር ዳይሬክተሮች፣ የሳይንስና ከፍተኛ ትምህርት ሚኒስቴር የሥራ ኃላፊዎች ተገኝተዋል። በደብረ ብርሃን ዩኒቨርሲቲ የአንድ ተማሪ ሕይወት አለፈ። አንድ የደብረ ብርሃን ዩኒቨርሲቲ ተማሪ ከዩኒቨርሲቲው ግቢ ውጭ ጉዳት ደርሶበት ሕይወቱ ማለፉን የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል። ተማሪው ትላንት ህዳር 4 ቀን 2012 ዓ.ም ምሽት 1 ሰዓት ገደማ ደብረ ብርሃን ከተማ ቀበሌ 9 ልዩ ስሙ ባሶ ትምህርት ቤት አካባቢ ላይ ጉዳት እንደደረሰበት ተገልጿል። በወቅቱ በደብረ ብርሃን ሆስፒታል ሕክምና ቢደረግለትም ሕይወቱን ማትረፍ አልተቻለም ተብሏል። ሚኒስቴር መስሪያ ቤቱ በይፋዊ ማህበራዊ ትስስር ገጹ ይህንን በገለጸበት ጽሑፍ ኦሮሚያ ውስጥ በሚገኙ ልዩ ልዩ ዩኒቨርሲቲዎች ስለሞቱ ተማሪዎች ያለው ነገር የለም። በተመሳሳይ በደብረ ታቦር ዩኒቨርሲቲ አንድ ተማሪ በመታጠቢያ ቤት ውስጥ ጉዳት ደርሶበት በሕክምና ላይ መሆኑን የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል። የጉዳቱ ምንነትና መንስኤ ገና እየተጣራ መሆኑን ጠቁሟል። በተለያዩ ዩኒቨርሲቲዎች የተቀሰቀሰው ሁከትና ግጭት ወደ መረጋጋት መመለሱን ሚኒስቴር መስሪያ ቤቱ አስታውቋል። በአንዳንድ ዩኒቨርሲቲዎች የመማር ማስተማር ሂደቱ ሙሉ በሙሉ የተጀመረ ሲሆን በአንዳንዶቹ ደግሞ በከፊል ተጀምሯል። ጅማ፣ መቱ፣ መደወላቦ፣ ወልዲያና ወሎ ዩኒቨርሲቲዎች ውስጥ በአንጻራዊነት የተሻለ መረጋጋት መኖሩን የሳይንስና ከፍተኛ ሚኒስቴር ገልጿል። ይሁን እንጂ በጅማ ዩኒቨርሲቲ ትምህርታቸውን ሲከታተሉ የነበሩ 28 የአማራ ተወላጅ ተማሪዎች ዩኒቨርሲቲውን ለቀው ዛሬ ወደ ባህር ዳር መመለሳቸውን መዘገባችን ይታወቃል። የዩኒቨርሲቲዎችን ሰላም ለማስጠበቅ የትምህርት ዘርፍና የፖለቲካ አመራሮች በተለያዩ ዩኒቨርሲቲዎች እየተወያዩ መሆኑን ለማወቅ ተችሏል። አዲስ አበባ ዩኒቨርሲቲ በስርቆት ተገኘ የተባለውን የማስተርስ ዲግሪ ሰረዘ። አዲስ አበባ ዩኒቨርሲቲ በባቡር ምህንድስና የማስተርስ ዲግሪ ያገኘውን ተመራቂ ተማሪ 68% የመመረቂያ ጽሑፉ ከአንድ የመመረቂያ ጽሑፍ ጋር አንድ አይነት በመሆኑ የማስተርስ ዲግሪው ተሰርዟል ተብሏል።
የዩንቨርሲቲው ሴኔት በቅርቡ የተመረቀው የዚህ ተማሪ መመረቂያ ጽሑፍ ከሌሎች የመመረቂያ ጽሑፎች ጋርም 68% አንድ አይነት ሆኖ አግኝቻለሁ ሲል ነው ያስመረቀውን ተማሪ ማስተርስ ዲግሪ የሰረዘው። ዩንቨርሲቲው ከዚህ ቀደም የተሰሩ የመመረቂያ ጽሑፎችን እንደራሳቸው አድርገው የሚያቀርቡ ተማሪዎችን የመመረቂያ ጽሑፍ ለመለየት ባስገጠመው ሶፍትዌር ይህንን የተጭበረበረ የመመረቂያ ጽሑፍ እንደለየው አስታውቋል። አዲስ አበባ ዩንቨርሲቲ የተማሪውን ስምም ከመግለጽ ተቆጥቧል። ቡሌ ሆራ ዩኒቨርሲቲ ኢሳት ቴሌቪዥን የሐሰት ዘገባ አስተላልፏል ሲል ወነጀለ። ኢሳት ቴሌቪዥን ህዳር 3 ቀን 2012 ዓመተ ምህረት በዕለታዊ ዝግጅቱ በወቅታዊ ጉዳዮች ላይ በቡሌ ሆራ ዩኒቨርሲቲ ግጭት ተቀስቅሶ 10 ተማሪዎች እንደቆሰሉ አድርጎ መዘገቡ ፈጽሞ ከእውነት የራቀ መረጃ ነው አለ። በጉዳዩ ላይ በስልክ ምላሻቸውን የጠየቅናቸው የኢትዮጵያ ሳተላይት ቴሌቪዥን ስራ አስኪያጅ ኢንጂነር ሳባ አታሮ ጊዜ ስጡኝና በኢሜይል ምላሽ ሰጣለሁ ብለዋል። በቡሌ ሆራ ዩኒቨርሲቲ ምንም አይነት ግጭትም ሆነ የተጎዳ ተማሪ የለም፣ ይህ ዘገባ እውነት አይደለም ሲል ዩኒቨርሲቲው መልእክቱን አስተላልፏል። ዩኒቨርሲቲው በመልእክቱ ተማሪዎችና ቤተሰቦቻቸው በእንዲህ አይነት ሐሰተኛ መረጃ ሳይረበሹና ቦታ ሳይሰጡ እውነተኛውን መረጃ ከታማኝ ምንጮች በመስማት ራሳቸውን ማረጋጋት ይኖርባቸዋል ብለዋል። በአጠቃላይ ህብረተሰቡ ትክክለኛ ባልሆነ ዘገባ ሳይረበሽ ለሀገር ሰላም ዘብ መቆም ይኖርበታል ብለዋል። የኢትዮጵያ ሳተላይት ቴሌቪዥን ስራ አስኪያጅ ምላሽ እንደደረሰን የምናቀርብ ይሆናል። ኤልቲቪ የአሐዱ ሬዲዮን ስም ማጥፋቱን የኢትዮጵያ ብሮድካስት ባለሥልጣን አስታወቀ። ኤልቲቪ የተባለው የግል ሳተላይት ቴሌቪዥን ጣቢያ ኤልቲቪ ሾው በተሰኘው ሳምንታዊ የቃለ መጠይቅ ፕሮግራም ላይ የአሐዱ ሬዲዮ 94.3 ጸረ ኦሮሞ አስመስሎ ማቅረቡን የኢትዮጵያ ብሮድካስቲንግ ባለሥልጣን አስታውቋል። ባለሥልጣን መስሪያ ቤቱ በኤልቲቪ ብሮድካስቲንግ ሰርቪስ ኃላፊነቱ የተወሰነ የግል ማህበር በጻፈው ደብዳቤ ድርጊቱ ከብሮድካስት አዋጁ ብሎም ከጋዜጠኝነት መርህና ስነ ምግባሮች ያፈነገጠ በመሆኑ በተመሳሳይ ፕሮግራም ላይ በተመጣጣኝ ጊዜ ገደብ ማስተባበያ ጥፋቱን አምኖ እንዲያስተባብል አዟል። የኢትዮጵያ ብሮድካስት ባለሥልጣን ዶክተር ገመቹ መገርሳ የተባሉ ግለሰብ ከቴሌቪዥን ጣቢያው ጋር ባደረጉት ቃለ መጠይቅ አሐዱ ሬዲዮ 94.3 ኦሮሞነትንና ኦሮሞ ዋጋ የሚሰጣቸውን እሴቶች ሁሉ የሚያንቋሽሽ እንደሆነ መግለጻቸውን ከፕሮግራሙ ቀን ጀምሮ በደብዳቤ ጠቁመዋል። በፕሮግራሙ አዘጋጅም የግለሰቡን አገላለጽ ከመሞገትና ሐሳቡን ሚዛናዊ ከማድረግ ይልቅ መልካም ብላ በማለፍ ከጋዜጠኝነት ስነ ምግባር ውጪ ድጋፏን ገልጻለች ብሏል። በመሆኑም ድርጊቱ የሬዲዮ ጣቢያውን ስም የሚያጠፋ ብሎም ከአዋጁና ስነ ምግባሩ ውጪ በመሆኑ ጉዳዩን እንዲያስተባብል ይጠይቋል። አፈጻጸሙንም ከዛሬ ጀምሮ ባሉት 7 ተከታታይ ቀናት ውስጥ በደብዳቤ እንዲያሳውቅ ባለሥልጣን መስሪያ ቤቱ ዛሬ ህዳር 5 ቀን 2012 ዓ.ም በጻፈው ደብዳቤ አዟል። አሐዱ ሬዲዮ 94.3 ኤልቲቪን ጉዳዩን እንዲያስተባብል ቢጠይቅም ተግባራዊ እንዳልተደረገለት ጠቁሟል። የኢትዮጵያ ብሮድካስት ባለሥልጣንም ደብዳቤውን የጻፈው ከራዲዮ ጣቢያው በደረሰው ቅሬታ መሰረት ነው። ለዛሬ ያዘጋጀንላችሁ ዜና ይህን ይመስል ነበር። መልካም ጊዜ